ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የአውሮፓ መሪዎች በካናዳ አዲስ ጠቅላይ ሚኒስትር ሆነው ለተመረጡ ሰው የእንኳን ደስ ያሎት መልእክታቸውን ማስተላለፋቸውን እንዲሁም ፈረንሳይ ምዕራባኑ በሩሲያ ላይ ግፊት ያበረቱ ዘንድ ጉትጎታ መያዟን ከዚያም ውጪ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ከግንቦት 8 እስከ ግንቦት 10 የአውሮፓውያኑ የተኩስ አቁም አዋጅ ማወጃቸውን እንዲሁም ከመካከለኛው ምስራቅ ቀጠና ምድርም ገባ ብለን ወቅታዊና አዳዲስ መረጃዎችን እንቃኛለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ግዛኝ ብለው ሊሸጠኝ አሰበ አይሉትን በሆነው የአሜሪካና የካናዳ ጉዳይ አሜሪካ ዛሬ ካናዳን ጠቅልዬ 51ኛ ግዛት ያደርጋታለሁ የሚለውን ዕቅዷን ለማምከን የካናዳ ዜጎች ያልፈነቀሉት ድንጋይ ያላንከባለሉት ናዳ የለም ነው የሚባለው። ለዚያ ደግሞ እንዳብነት ካናዳኑ ጠቅላይ ሚኒስትራቸውን ከሊበራል ፓርቲው መርጠው ዛሬ ሰይመዋቸዋል ነው የተባለው። እኒሁ በካናዳ አዲስ የተመረጡት ጠቅላይ ሚኒስትር ማርክ ካርኔይ ናቸው። ታዲያ እኒያ ሰው በከፍተኛ ደረጃ የትራምፕን አቋምና ቅድ የሚቃወሙና የሚጻረር አቋም ያላቸው ሰው ናቸው ይሏቸዋል ውስጥ አዋቂዎቹ። ትራምፕ 51ኛ ግዛት አደርጋታለሁ ሲሉ ካናዳን ሊጠቀልሏት እንዲሁም የሀገሪቱን ጠቅላይ ሚኒስትር ጆስቲን ትሩዶን የግዛቱ አስተዳዳሪ ያደርገዋለሁ ሲሉ ምኞታቸውን መናገራቸውና መዛታቸው እውነትም በካናዳኑ ዘንድ ከባድ የሆነ ተቃውሞ እንደገጠመው ይታወቃል። በጊዜው የዓለም አቀፉ ትንታኔ ዘገባና የዚሁ የኤንቢሲ ዓለም አቀፍ ወቅታዊ ዝግጅት ላይ በተገቢው ዳስሼዋለሁ። ታዲያ የአውሮፓ መንግስታትም የካናዳን አዲሱን ተመራጭ ጠቅላይ ሚኒስትር ማርክ ካርኔይን እሰያበጁ ደስ ብሎናል፣ አውሮፓና ካናዳ እኮ ጠንካራ የሚባል ግንኙነት ነው ያለን፣ እንኳን ተመረጡልን ሲሉ አሞካሽተዋቸዋል ነው የተባለው። በተለይም ደግሞ ወይዘሮ ኡርሱላ ቮንደር ሊየን ይህንኑ በካናዳና በአውሮፓ አህጉር መካከል ያለውን ጠንካራ ግንኙነት በተመለከተ ባደረጉት ንግግር የለም የኛ ግንኙነት እንዲህ የምንናገረው ነገር አይደለም፣ በጣም ጠንካራና ስር የሰደደ ነው፣ ዋናው ነገር እንኳን ተመረጡልን ሲሉ ደስታቸውን ገልጠውላቸዋል። በእርግጥም አውሮፓና ካናዳ ከአውሮፓ ህብረት ተቋም ጋር ብቻም ሳይሆን በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ካናዳ የዚያ አባል ሀገር ናት። ከዚያ ውጪ ከሰሜን አሜሪካ ዩናይትድ ስቴትስ ኦፍ አሜሪካ ወይም አሜሪካ ብቻ ስትሆን በአባልነት የምትቀረው አሜሪካም የኔቶን ነገር ጣል ማድረጓና የአባል ሀገራቱን ካናዳን በ51ኛ ግዛትነት እንዲሁም የዴንማርኳን ራስ ገዝ የሆነችውን የዓለማችንን ትልቁን ደሴት ግሪንላንድን ካልጠቀለልሁ ብላ በፕሬዚደንቷ በዶናልድ ትራምፕ አንደበት በተደጋጋሚ ጊዜ መዛቷ ይታወቃል አሜሪካ። ታዲያ ካናዳያኑም የሆኑ የዴንማርክ ዜጎች ፖለቲከኞቹ ሁሉ የማይታሰብ ነው ሲሉ ቁጣቸውና ተቃውሟቸው መገንፈሉን እንዲሁ በተመሳሳይ መግለጣቸው አይዘነጋም። ይህ እንግዲህ ከሰሜን አሜሪካ እንዲሁም ከአውሮፓ ግንኙነት አንጻር የቃኘ ነው የወቅታዊ ዓለም አቀፋዊ ዝግጅታችን አንኳር ጉዳይ። ከዚያ ውጪ በሩሲያና በአሜሪካ መካከል ያለው ነገር እየኮመጠጠ የመጣ ይመስላል ይላሉ የነገር ሰንጣቂዎቹና የወታደራዊ ተንታኞቹ። እንዴት ቢሉ ደግሞ ዩክሬን ከአሜሪካ ጋር በሰላም ድርድር ሳለች፣ ሩሲያም በተመሳሳይ ከአሜሪካ ጋር በሰላም ድርድር ሳለች የሩሲያ ኃይሎች በሚሳይላቸው የዩክሬንን የተለያዩ ክፍሎች መተግተጋቸው ስለምንድን ነው ሲሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ ቁጣቸው ነዷል ነው የተባለው። እንደውም
የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንን በማዕቀብ ሊሸነቁጧቸው ማቀዳቸው ምን የተገለጠው? ፑቲንና ትራምፕ እውን ተጨካክነው ትራምፕም በፑቲን ላይ ማዕቀብ ይጥሉ ይሆን? ይሄ የጊዜ ጉዳይ ነው። ፑቲንስ ቢሆኑ ለትራምፕ ትዕዛዝ አጎብድደው የሚታዘዙና ሰጊድ ሰላም የሚሉ ሰው ይሆኑ ይሆን? ይሄም በጊዜ ሂደት ውስጥ ያለ ጉዳይ ነው። ሌላውና እጅግ አስደንጋጩ ነገር የአሜሪካው ፕሬዚደንት ዶናልድ ትራምፕ የዩክሬኗን ወደብ ከተማ ክራይሚያን የለም ዘለንስኪ ለፑቲን ትቅር ሲል ትቷታል ማለታቸው ፍንጭ መነገሩ ነው። ዩክሬናውያኑ በምንም ተአምር ሲሉ ዛሬም በተቃውሟቸው ቀጥለዋል። ትራምፕ ግን ፕሬዚደንቱ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ የለም የክራይሚያ ወደብ ለሩሲያ ትሁን ብሏል ብለው የመናገራቸው ነገር ትራምፕን በአንድ ራስ ሁለት ምላስ አስብሏቸዋል። የክራይሚያ ወደብ የዩክሬናውያኑ ሕዝብ ሉዓላዊ ግዛት ናት እያሉ ዩክሬናውያን እንዲሁም የአውሮፓ አጋር አባሮቻቸው በተለይም እንደ ፈረንሳይና እንግሊዝን መሰሎቹ ወዲያም ዛሬ የጀርመኑ የመከላከያ ሚኒስትር ቦሪስ ፒስቶሪየስ በሰጡት ማብራሪያ የለም ዩክሬን በዚህ ጉዳይ የክራይሚያን ወደብ ለሩሲያ ሰጥታ ድርድር ይሉት ነገር አትቀመጥም ነው ያሉት። ታዲያ ምን ይዞ ጉዞ ነው? ትራምፕ በዩክሬንና በሩሲያ መካከል ሰላም አወርዳለሁ ወይም እርቅ አወርዳለሁ የተኩስ አቁም ድርድር ይደረጋል ሲሉ የሚናገሩት ከምን ተነስተው ይሆን? ጥያቄ ነው። ሌላው ነገር ዛሬ የተሰማው የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በሚቀጥለው ወር ወይም ከነገ በሚብተው የግንቦት ወር 9ኛው ቀን ላይ የሚያከብሩት የሁለተኛ ዓለም ጦርነት የድል አከባበር በዓላቸው ላይ ያንን በተመለከተ ከግንቦት 8 እስከ 10 ለ3 ቀን የሚዘልቅ የተኩስ አቁም አዋጅ አስነግረዋል ነው የተባለው። Военнослужащие почетного караула выдрузили красный... ይህንኑ የእርሳቸውን የተኩስ አቁም አዋጅ ታዲያ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ የለም ይሄ የማታለያ ነው ሲሉ አጣጥለውታል። ለነገሩማ እኮ ዩክሬንም የሁለተኛውን የዓለም ጦርነት የድል በዓሏን በዚያው ተመሳሳይ ቀን እንደምታከብር ይነገራል። ለዚያም እየተዘጋጀችና ሽር ጉድ እያለች ነው የሚባለው። የሩሲያ የድል አከባበር በዓል ግን የጀርመንን ባለስልጣናት ሳያነፍራቸው አልቀረምና አሽሙሩ ለዚያ ይመስላል። በተለይም የጀርመኑ የመከላከያ ሚኒስትር ቦሪስ ፒስቶሪየስ የተናገሩት ነገር የክራይሚያን ወደብ ዩክሬን አትሰጥም፣ በዚያ ስምምነት የላትም የማለታቸው ነገር በዚያ በሁለተኛው ዓለም ጦርነት የሶቪየት ኅብረት በናዚ ጀርመን ላይ የተቀዳጀችው ድል አብተክትኳቸው አይደለም ወይ ሲሉ ነገሩን የአሽሙር ያሳዩባቸው ብዙዎች ናቸው። እባብ ለእባብ ይተያይ ካብለካብ ይላሉ አበው። ይሄ ነው ከአውሮፓ ምድር ሳንወጣ እዚያው ፈረንሳይ ምዕራባኑ በሩሲያ ላይ ግፊት ያበረቱ ዘንድ ዛሬም አልተኛችም ነው የተባለው። የፈረንሳው ፕሬዚደንት ኢማኑኤል ማክሮን ከማንም በላይ በዩክሬንና በሩሲያ መካከል ሰላም ይደረስ ዘንድ ካልሆነም የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ከባድ ተጽዕኖና ጫና ተደርጎባቸው ለሰላም እጃቸውን ይዘረጉ ዘንድ አበክረው ይጎተጉታሉ ነው የሚባለው። እንዲያውም እኮ ፑቲንና የፈረንሳው ፕሬዚደንት ኢማኑኤል ማክሮን በአንድ ወቅት የአፍላፊ ወይም የቃላት ዘለፋ መለዋወጣቸውን በዚሁ በወቅታዊ ዓለም አቀፋዊ የኤንቢሲ ዝግጅታችን ላይ ዳሰነዋል። ይህ እንግዲህ ከአውሮፓ አህጉር ነው። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስም ዛሬ ምን ያለፋል ዩክሬናውያኑ እኮ በጦርነቱ ሩሲያን አያሸንፉም፣ ምን ያለፋቸዋል? በቀጥታ ለምን በሚባሉትና በሚነገራቸው መንገድ ለሰላም ድርድሩ እጅ አይሰጡም ብለዋል። ጄዲ ቫንስ በዚያው ሰፊ ማብራሪያቸው ምንድን ያሉት ዩክሬን በሩሲያ የተያዙባትን ግዛቶች ለማስመለስ በኃይል ብትሞክር የማታስበው የማይገፋ ነገር ነውና አርፋ ብትቀመጥ ነው የሚሻለው። ነገር ግን አሉ ሩሲያና ዩክሬን በዚህ ጦርነት ጥቂት ዓመታትን ከገፉ በሚሊዮን የሚቆጠር ዜጎቻቸውን ያጣሉ። ከዚያ በስተመጨረሻው ምንድነው ሊሆን የሚችለው ነው ያሉት ጄዲ ቫንስ። መጨረሻ ላይ የኒውክሌር ጦርነት ይፈነዳል። የኒውክሌር ጦርነት ከፈነዳ ደግሞ በሁለቱ ሀገራት ብቻ የሚያበቃ አይደለም፣ መላውን ዓለምን የሚያዳርስ ነው። መላውን ዓለም የሚያዳርስ ሲባል ደግሞ እንደ ቫዝሊን ቅባት እየቀባ ሳይሆን እየፈጀ ነው፣ እልቂትና ውድመትን እያስከተለ ነው ሲሉ አስጠንቅቀዋል ጄዲ ቫንስ። ይሄ ነው በሩሲያና ዩክሬን መካከል ያለው ጦርነት ብሎ ወዴት ሊያመራ ነው
የሚል ነገር ሲነሳ መጨረሻው ይሄ ነው ብለው መጨረሻውን የሚያሳዩት በጣም በርካቶቹ ናቸው። ከዚያ ውጪ ወደ መካከለኛው ምስራቅ ቀጠና ምድር ስናመራ እስራኤል በሊባኖሱ ሂዝቦላም ላይ ከባድ የተባለ የጥቃት በትሯን ዛሬም ሰንዝራ ምድሩን በእሳት አበላ ስታበራየው ማደሯ ተነግሯል። ከዚያም ውጪ እስራኤል በጋዛ ሰርጥን በተመሳሳይ ጥቃቱ አልቆመም። የጋዛ ሰርጥን ጉዳይ አስከፊ ካደረገው ሌላው መዘዝ እስራኤል ወደዚያ የሚገባውን የምግብ፣ የነዳጅ፣ የውሃና የመድኃኒት አቅርቦት ዝግት ክርችም አድርጋ መከልከሏ ነው። በበኋላ ላይ ቆረቆር ይሉትን ሆኗል ነው የሚባለው የጋዛ ሰርጥ ጉዳይ። ከነዚህ ሁለቱ ስንወጣ የመን ሐውቲዎች ዛሬም በእስራኤልና በአሜሪካ የጦር መርከቦች ላይ በተለይም በእስራኤልም የጦር ማዘዣዎች ላይ ጥቃት ሰንዝረዋል ነው የተባለው። የመካከለኛው ምስራቅ ቀጠና ምስቅልቅል ቋጠሮና የእሳት ጨቀጨቅ ዛሬም ይብሱን ወደ መቀመቅ እየገባና አስፈሪ አድማሱን እያሰፋ መሆኑ ተነግሯል። ከዚያ ስንወጣ በእስራኤልና በኢራን መካከል ያለው ጉዳይ ዛሬም የሚሰማበት ዜና የሚሰነፍጥ ሆኗል። እስራኤል በተናጠል ኢራንን መታታለው ስትል እየዛተችና እየፎከረች ነው። አሜሪካ በበኩሏ ከኢራን ጋር ያስኩት የኒውክሌር ድርድር ጉዳይ አመርቂ ውጤት እያሳየ ነውና ኢራን በሌላ ጥቃት ሊሰነዘርባት አይገባም የሚል አቋሟን እያንጸባረቀች ነው። በዚያም የተነሳ ሁለቱ ወዳጆች አሜሪካና እስራኤል እንዳማህጥራው እንዳይበላ ግፋውን ሆነዋል ይሏቸዋል። ሁለቱ ወዳጅ ሀገራት ሹሞቻቸው በጥርጣሬና በጥላቻ መተያየት ይዘዋል ይሏቸዋል። ነገር ግን ድመት መንኩሳ አመሏን አትረሳናትና አሜሪካና እስራኤል እንዲች ብለው በኢራን ጉዳይ ተገፋፍተው አይራራቁም። ይብሱኑ ይሄ ሌላ ስልት አይደለም ወይ? አሜሪካ አለሁ በድርድሩ ስትል ለኢራን እየታየቻት እስራኤልን በጎን በኩል ቹ ያዥ በለው እያለች ኢራንን ልታስመታት አይደለም ወይ የሚል መረጃም ወጥቷል። ከእስራኤል በኩል ዛሬ በወጣ መረጃ እስራኤል ሰሞኑን በደረሰው የኢራን የኬሚካል ፍንዳታ እጁ አለበት የሚል ፍንጭ ሰጥቷል። እስራኤል ምንም እንኳን እኔ የለሁበትም እያለች ብትምል ብትገዘትም በኢራንና በእስራኤል መካከል ያለው ጦርነት አንድ ጊዜ ከፈነዳ ደግሞ ድፍን የመካከለኛው ምስራቅ ቀጠና ምድር ደህና ሰንብት ሰላም ይሉት ነገር አበቃ። በምን በኩል የሰላሙ ጭራ አምልጦ የለም ወይ? የነብርን ጭራ አይጨብጡም ከጨበጡም አይለቁም ይላሉ። እነዚህን ሁለት ሀገራት ቶሎ ብሎ ወደ ማስታረቅ እንጂ አንዴ ካፍ ወጣፋፍ አሊያም ደግሞ ከእጅ ካመለጠ በኋላ የሰላም ጉዳይ በኢራንና በእስራኤል በኩል ይደረሳል ተብሎ አይታሰብም። ያ የመካከለኛው ምስራቅ ቀጠና ምድር ምስቅልቅል ቋጠሮ ነው። አሊያም የእሳት ጨቀጨቁ እያደር ወደ ባሳ ዘቅት እየገባ ነው ሲባል የሚነገርለት ያለ ምክንያት አይደለም። አንዱ ምክንያት በዚያ ቀጠና ያሉት ሀገራት በርካቶቹ ሆድና ጀርባ የመሆናቸው ነገር ነው። እንዳብነትም ኢራንና ቱርክ እንኳን ሰላማዊ የሚባል ግንኙነት እንደሌላቸው ይነገራል። በተመሳሳይ ኢራንና እስራኤል፣ በተመሳሳይ ኢራንና ቱርክ በነገር እንቁርቋሶ ውስጥ ለከፋ ቀን ተዛዝተው ቆመዋል ነው የሚባለው። ሊባኖስና እስራኤል፣ ሶሪያና እስራኤል ሰላም የላቸውም፣ በደም መፋሰስ ውስጥ ናቸው ይሏቸዋል። ይሄ ሁሉ ምስቅልቅል ቋጠሮ ሲታይ የእሳት ጨቀጨቁና የእሳት አበላው ወደ ከፋ ባዜ እያመራ ነው የሚል ወታደራዊ ተንታኞችና በፖለቲካው ዘርፍ ተንታኞች በየጊዜው የሚወጡ መረጃዎች ያሳያሉ። ዲኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ በሌሎች ርዕሰ ጉዳዮች እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።